ማንቸስተር ዩናይትድን በተመለከተ ብዙ መረጃዎችና ዜናዎች እየወጡ ይገኛሉ። ከዝውውር ጋር በተያያዘ ዴቪድ ኦርንስቴ እና ፋብሪዚዮ ሮማኖ በርካታ መረጃዎችን አጋርተዋል። የኮንትራታቸው የመጨረሻ ዓመት ላይ የሚገኙት አራት የማንቸስተር ዩናይትድ ተጫዋቾች ጉዳይ በኦልድ ትራፎርድ ትልቅ ስጋት መፍጠሩ የመነጋገሪያ አጀንዳ ሆኗል። በተጨማሪም ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ባለማስፈረሙ ደጋፊዎች ለሁለት የተከፈሉ ሲሆን ማንቸስተር ዩናይትድ ፈርናንዴዝን ላለማስፈረም የተገደደባቸው ሶስት አስገራሚ ምክንያቶችም ይፋ ሆነዋል። በሌላ በኩል ማንቸስተር ዩናይትድ ይፈልጋቸው የነበሩትን አማካዮች ለምሳሌ ኤሊት አንደርሰን፣ ማቲያስ ፈርናንዴዝ እና ሳንድሮ ቶናሊን ካጣ በኋላ ሌሎች አማራጮችን ለማየትና የዝውውር እቅዱን ለማፋጠን የዓለም ዋንጫው መልካም አጋጣሚ እንደፈጠረለት ተጠቁሟል። ማይክል ካሪክ አስደናቂ ታለንት ያለውን ታዳጊ በቅድመ ውድድር ዝግጅት ጨዋታዎች ላይ እድል በመስጠት አዲሱን ዴቪድ ቤካም ሊያገኝ እንደሚችል እየተነገረ ይገኛል። በዛሬው ቪዲዮአችን እነዚህና ሌሎች ተጨማሪ የዝውውር መረጃዎችን አጠር አድርገን ወደ እናንተ እናደርሳችኋለን። ታዲያ ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮው እንለፍ። በኮንትራታቸው የመጨረሻ ዓመት ላይ የሚገኙት አራት የማንቸስተር ዩናይትድ ተጫዋቾች ጉዳይ ትልቅ ስጋትን እየፈጠረ ይገኛል። እነዚህ አራት ተጫዋቾች ብሩኖ ፈርናንዴዝ፣ ሊሳንድሮ ማርቲኔዝ፣ ሉክ ሾው እና አልታይ ባይንደር ሲሆኑ በቀጣዩ ክረምት ኮንትራታቸው ይጠናቀቃል። የእያንዳንዳቸውን ኮንትራትና ማንቸስተር ዩናይትድ ሊወስድ የሚችለውን ቀጣይ እርምጃ በዝርዝር ስንመለከት የብሩኖ ፈርናንዴዝን ጉዳይ አስቀድመን እንጀምራለን። የ31 ዓመቱ አማካይ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር ያለው የኮንትራት ውል በ2026-2027 የውድድር ዓመት መጨረሻ ላይ የሚጠናቀቅ ቢሆንም በስምምነቱ ላይ ተጨማሪ አንድ ዓመት የማራዘሚያ አማራጭ አለው። ከዚህ ጋር ተያይዞ የማንቸስተር ዩናይትድ ዋና ስራ አስፈጻሚ የሆነው ኦማር ቤራዳ በክረምቱ የዝውውር መስኮት ብሩኖ ፈርናንዴዝ በኦልድ ትራፎርድ ስለሚኖረው ቆይታ በግልጽ ምላሽ ሰጥቷል። ኦማር ቤራዳ ኒውዮርክ በተካሄደው የፋይናንሻል ታይሚንግ ዊክንድ ፌስቲቫል ላይ እንደተናገረው ከሆነ ብሩኖ ፈርናንዴዝ እዚህ በመሆኑ በጣም ደስተኛ ነው፣ እኛም በሱ እጅግ በጣም ደስተኞች ነን በማለት ስለ ብሩኖ ፈርናንዴዝ የወደፊት ቆይታና ስለ ኢኖስ አቋም ያለውን ሁኔታ ገልጿል። ብሩኖ ፈርናንዴዝ ባሳለፍነው የ2025-2026 የውድድር ዘመን በ35 የፕሪሚየር ሊግ ጨዋታዎች 21 አሲስት እና 9 ጎሎችን በማስመዝገብ በቴሪ ኦነሪ እና በኬቨን ደብሮይን ተይዞ የነበረውን የፕሪሚየር ሊጉን የአንድ የውድድር ዘመን የአሲስት ሪከርድ መስበሩ ይታወሳል። በተለይ ከሩበን አሞሪም ስንብት በኋላ በአሰልጣኝ ማይክል ካሪክ ስር በ17 ጨዋታዎች ብቻ 13 አሲስቶችን በማድረግ ድንቅ ብቃቱን አሳይቷል። ኦማር ቤራዳ በሰጠው አስተያየት መሰረት በአሁኑ ሰዓት በሰሜን አሜሪካ ከፖርቹጋል ብሔራዊ ቡድን ጋር በዓለም ዋንጫው ላይ የሚገኘው ብሩኖ ፈርናንዴዝ ለአዲሱ አሰልጣኝ ማይክል ካሪክ የረጅም ጊዜ እቅድ ቁልፍ ተጫዋች ሆኖ ይቀጥላል ማለት ነው። ከኦማር ቤራዳ አስተያየት በተጨማሪ ራሱ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ እንደሚቆይ ለቡድን አጋሮቹ መናገሩን ማንቸስተር ኢቭኒንግ ኒውስ ዘግቧል። በዚህም መሰረት ከዓለም ዋንጫው መጠናቀቅ በኋላ ማንቸስተር ዩናይትድ እና ብሩኖ ፈርናንዴዝ አዲስና የተሻሻለ የኮንትራት ስምምነት ይፈራረማሉ ተብሎ ይጠበቃል። ሌላኛው በቀጣይ ዓመት ኮንትራቱ የሚጠናቀቀው ነገር ግን ለተጨማሪ አንድ ዓመት ማራዘሚያ አማራጭ ያለው ተጫዋች ሊሳንድሮ ማርቲኔዝ ሲሆን በአሁኑ ሰዓት በዓለም ዋንጫው ላይ ለአርጀንቲና ብሔራዊ ቡድን በቋሚነት በመሰለፍ አስደናቂ ብቃቱን እያሳየ ይገኛል። ሊሳንድሮ ማርቲኔዝ የብቃት ችግር እንደሌለበት ይታወቃል። ነገር ግን የማርቲኔዝ የጉዳት ጉዳይ ትልቁ ፈተና ይሆናል። ምክንያቱም የ28 ዓመቱ ተከላካይ ማርቲኔዝ በማይክል ካሪክ ስር እጅግ ወሳኝና ጨዋታ የመቀየር አቅም ያለው ቢሆንም ባለፉት 4 የውድድር ዓመታት በጉዳት ምክንያት ከ152 የፕሪሚየር ጨዋታዎች በቋሚነት መሰለፍ የቻለው በ65 ላይ ብቻ ነው። በዚህም መሰረት ማርቲኔዝ እየተጎዳ ለረጅም ጊዜ ከሜዳ መራቁ በሚቀጥለው የውድድር ዓመት መጨረሻ ላይ የሚጠናቀቀውን የኮንትራቱን ውል ለማራዘም ለኢኖስ ሰዎች ትልቅ ስጋት መሆኑ ተገልጿል። ሌላኛው ተጫዋች ሉክ ሾው ነው። ሉክ ሾው ባለፈው የውድድር ዓመት በ38ቱም የፕሪሚየር ሊግ ጨዋታዎች ላይ በቋሚነት የጀመረው ብቸኛው የማንቸስተር ዩናይትድ ተጫዋች ሲሆን በማንቸስተር ዩናይትድ ቤትም ለረጅም ጊዜ የቆየው ተጫዋች እሱ ነው። በሉክ ሾው ኮንትራት ላይ የውል ማራዘሚያ አማራጭ ስለሌለው በዚህ ክረምት አዲስ ስምምነት ካልቀረበለት በቀጣዩ ክረምት ማንቸስተር ዩናይትድን በነፃ ይለቃል ማለት ነው። እውነቱን ለመናገር ማንቸስተር ዩናይትድ ለሉክ ሾው የኮንትራት ማራዘሚያ ጥያቄ ያቀርባል ተብሎ አይታሰብም። ምክንያቱም ሉክ ሾው ያለበት የጉዳት ታሪክና እድሜው 31 በመሆኑ በሱ ቦታ ሌሎች ተጫዋቾችን ለማስፈረም ለምሳሌ ሉዊስ ሃልን ከኒውካስል፣ አንቶን ሮቢንሰንን ከፉልሃም እንዲሁም ማክሲ አራውሆን ከሊዝበን እንደ አማራጭ እየተመለከተ መሆኑ ተዘግቧል። አራተኛው ተጫዋች ቱርካዊው በረኛ አልታይ ባይንደር ነው። አልታይ ባይንደር ምንም እንኳን ኮንትራቱ እስከ 2027 የሚቆይ ቢሆንም ቋሚ የመጫወቻ ጊዜ በመፈለጉ ምክንያት በዚህ የዝውውር መስኮት ኦልድ ትራፎርድን ለመልቀቅ እየተዘጋጀ ነው ተብሏል። በዚህም መሰረት ማንቸስተር ዩናይትድ ለሴኒ ሎመንስ ተጠባባቂ የሚሆን ልምድ ያለው በረኛ ለማስፈረም እየፈለገ ይገኛል።
የማቲያስ ፈርናንዴዝና የማንቸስተር ዩናይትድን ሰዎች ውሳኔ በተመለከተ ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ባለማስፈረሙ ምክንያት የማንቸስተር ዩናይትድ ደጋፊዎች በሁለት ጎራ እየተከፈሉ ይገኛሉ። ግማሾቹ ትክክለኛ ውሳኔ ነው ሲሉ፣ ግማሾቹ ደግሞ የማንቸስተር ዩናይትድን ሰዎች የአመራርና የአሰራር ድክመትን እየወቀሱ መሆኑን ተመልክተናል። ማንቸስተር ዩናይትድ ከማቲያስ ፈርናንዴዝ ዝውውር ለመውጣቱና ከውሳኔው ጋር ተያይዞ የተነሱ ዋና ዋና ነጥቦችን ስንመለከት በክሪስቶፈር ቪቬልና በጄሰን ዊልኮክስ የሚመራው የማንቸስተር ዩናይትድ አዲሱ የአመራር አካል ተጫዋቾችን ገንዘብ ብቻ ከማማለል ይልቅ የማንቸስተር ዩናይትድን ባህልና ዲሲፕሊን ለማስከበር እንደሚሰራ እየተገለጸ ይገኛል። በዚህም መሰረት ማንቸስተር ዩናይትድ ከፈርናንዴዝ ዝውውር ለመውጣቱ ሶስት ዋና ዋና ምክንያቶች ተጠቅሰዋል። የመጀመሪያው ምክንያት የቁርጠኝነት ማነስ ነው። ማቲያስ ፈርናንዴዝ በራሱ ከመወሰን ይልቅ ምርጫውን ለኤጀንቱ ጆርጅ ሜንዴዝ እና ለክለቡ ዌስትሃም አሳልፎ መስጠቱ ለማንቸስተር ዩናይትድ ከመጫወት ይልቅ ለገንዘብ ያደላ ይመስላል ብለዋል። አሁን ላይ ማንቸስተር ዩናይትድ የሚፈልገው ልክ እንደ ቤንጃሚን ሼሽኮ፣ ሌኒ ዮሮ፣ ብራያን ምብሞና ማቲያስ ኩኛ ያሉ የተሻሉ የገንዘብ ጥያቄዎችን በመተው ለማንቸስተር ዩናይትድ ባጅ እና ማሊያ የሚጫወቱ ታማኝ ተጫዋቾችን ብቻ ነው። ሁለተኛው ምክንያት የዋጋው መጋነን ነው ተብሏል። የማንቸስተር ዩናይትድ ሰዎች ዌስትሃም የጠየቀው 85 ሚሊዮን ፓውንድ በጣም ከፍተኛና የተጋነነ ዋጋ ነው ብለው ያምናሉ። በተጨማሪም የማንቸስተር ዩናይትድ ሰዎች ከዚህ በፊት ለሳንቾ 75 ሚሊዮን ፓውንድ፣ ለአንቶኒ 92 ሚሊዮን ፓውንድ፣ ለፖግባ 79 ሚሊዮን ፓውንድ፣ ለማጉየር 80 ሚሊዮን ፓውንድ በመክፈል በፈጸሟቸው ውድ ዝውውሮች የደረሰባቸው ኪሳራ ይበቃናል ለማለት ተገደዋል። ከዚህ ጋር ተያይዞ እነዚህ ተጫዋቾች በተከፈለባቸው ልክ አገልግሎት አለመስጠታቸውን ተከትሎ ማንቸስተር ዩናይትድ ካለፈው ስህተቱ ለመማር እየተጠቀመበት ነው ተብሏል። ሶስተኛው ምክንያት የደሞዝ ቀውስ ያመጣል መባሉ ነው። ማቲያስ ፈርናንዴዝ በቶትንሃም እስከ 250 ሺህ ፓውንድ ሳምንታዊ ደሞዝ ሊያገኝ ይችላል ተብሏል። ይሄ ደግሞ በማንቸስተር ዩናይትድ ቤት ባለው አዲሱ የደሞዝ ስትራክቸር ውስጥ ትልቅ መለያየትና ቀውስ ሊፈጥር ስለሚችል በመልበሻ ቤትና በፋይናንስ ሚዛን ላይ መዛባትን ያመጣል። በዚህም መሰረት ማንቸስተር ዩናይትድ ሌሎች አማራጮችን ለማየት ዝውውሩን ለቶትንሃም አሳልፎ መስጠቱ ታውቋል። ለማንቸስተር ዩናይትድ የዝውውር እቅድ ዓለም ዋንጫ የፈጠረለት መልካም አጋጣሚ አለ ሲል ማንቸስተር ኢቭኒንግ ኒውስ አስነብቧል። ማንቸስተር ዩናይትድ ይፈልጋቸው የነበሩትን አማካዮች ለምሳሌ ኤሊት አንደርሰንም፣ ማቲያስ ፈርናንዴዝ እና ሳንድሮ ቶናሊን ካጣ በኋላ ሌሎች አማራጮችን እየተመለከተ ይገኛል። ከአማራጮቹ መካከል ፊሊክስ ኒሜቻ፣ አሌክስ ስኮት እና ቹዋሜኒ በቀጣይ ትልቅ ትኩረት አድርጎ በዋናነት የሚከታተላቸው ተጫዋቾች ናቸው። በተለይ ደግሞ በዓለም ዋንጫው ላይ የነበሩት ተጫዋቾች ከውድድሩ በጊዜ መውጣታቸው ለማንቸስተር ዩናይትድ ጥሩ አጋጣሚ እንደሚፈጥርለት እየተነገረ ይገኛል። ለምሳሌ የጀርመንና የኔዘርላንድ ብሔራዊ ቡድኖች ከዓለም ዋንጫ ውድድር በፍጹም ቅጣት ምት መሸነፋቸውን ተከትሎ ማንቸስተር ዩናይትድ የሚፈልጋቸውን ሁለት ተጫዋቾች ዝውውር ለማፋጠን ምቹ ሁኔታ ሊፈጥርለት ይችላል። ታዲያ እነዚህ ሁለት ተጫዋቾች እነማን ናቸው የሚለውን ስንመለከት የመጀመሪያው ተጫዋች ጀርመናዊ የቦሩሲያ ዶርትመንድ አማካይ ፊሊክስ ኒሜቻ ነው። በዓለም ዋንጫው በራውንድ ኦፍ 32 ጀርመን ከፓራጓይ ጋር በነበራት ጨዋታ በፔናልቲ ሹታውት ተሸንፋ ከውድድሩ መሰናበቷ ይታወቃል። የቀድሞ የማንቸስተር ሲቲ አካዳሚና የአሁን የቦሩሲያ ዶርትመንድ አማካይ የሆነው ጀርመናዊ ፊሊክስ ኒሜቻ ደግሞ በማንቸስተር ዩናይትድ የዝውውር እቅድ ውስጥ የሚገኝ ተጫዋች ነው። የኒሜቻን ዝውውር ለማሳካት የማንቸስተር ዩናይትድ ስካውቲንግ ዳይሬክተር የሆነው ክሪስቶፈር ቪቬል በትኩረት እየሰራበት ይገኛል ተብሏል። ኒሜቻም ቢሆን ወደ ፕሪሚየር ሊግ የመምጣት ፍላጎት እንዳለው የተነገረ ሲሆን ትልቅ ስጋት ሊሆን የሚችለው ዶርትመንድ ለተጫዋቹ የሚያወጣው የዋጋ ግምት እንደሆነ እየተጠቀሰ ይገኛል። ሁለተኛው ተጫዋች ኔዘርላንድ የመስመር አጥቂ ክሪስቴንሲዮ ሰመርቪል ሲሆን በማንቸስተር ዩናይትድ ዳታ ማኔጅመንት ክፍል ተመዝኖ ለዝውውር በእጩነት መቅረቡ ተሰምቷል። በተመሳሳይ ኔዘርላንድም በራውንድ ኦፍ 32 በፔናልቲ ሹታውት በሞሮኮ ተሸንፋ ከዓለም ዋንጫው መሰናበቷን ተከትሎ የ24 ዓመቱ ሰመርቪል ወደ ሀገሩ ተመልሷል ተብሏል። ስለዚህ ሁለቱ ተጫዋቾች ከዓለም ዋንጫው ውድድር ውጪ በመሆናቸው ማንቸስተር ዩናይትድ ዝውውሩን ለማፋጠንና በጊዜ ውሳኔውን ለማስተላለፍ ጥሩ አጋጣሚ ይፈጥርለታል ማለት ነው። ምናልባት የሰመርቪልን ዝውውር በተመለከተ የማርከስ ራሽፎርድ በማንቸስተር ዩናይትድ መቆየትና አለመቆየት ላይ የሚወሰን ሊሆን ይችላል። ምክንያቱም የኦጋርቴ መጎዳት ተጽዕኖ ሊፈጥር ስለሚችል ማንቸስተር ዩናይትድ ገንዘብ ለማግኘት ሲል ማርከስ ራሽፎርድን የመሸጥ ግዴታ ውስጥ ሊገባ እንደሚችል እየተነገረ ይገኛል። የቹዋሜኒን ጉዳይ በተመለከተ የፋብሪዚዮ ሮማኖ መረጃ እንደሚጠቁመው ቹዋሜኒ ከሪያል ማድሪድ የመልቀቅ እድሉ ሰፊ እንደሆነና እስካሁን ግን በማንቸስተር ዩናይትድ እና በሪያል ማድሪድ መካከል ንግግር አለመጀመሩን ያሳያል። በማንቸስተር ዩናይትድ በኩል የቹዋሜኒን ተወካዮች ማነጋገሩንና ከ75 እስከ 80 ሚሊዮን ፓውንድ የሚገመት የዝውውር ጥያቄ ለማቅረብ ፈቃደኛ መሆኑ እየተዘገበ ይገኛል።
የአሌክስ ስኮትን ጉዳይ ስንመለከት የማቲያስ ፈርናንዴዝ ዝውውር አለመሳካቱን ተከትሎ እንደ አማራጭ የተያዘው አማካይ አሌክስ ስኮት ነው። ነገር ግን ቦርንመዝ አሌክስ ስኮትን በዚህ ክረምት የመልቀቅ እቅድ ስለሌለው አጭርና ጊዜያዊ ውል ማፍረሻ በማካተት አዲስ ኮንትራት ለማስፈረም እየሰራ ይገኛል ሲል ሳሙኤል ሉከረስት ያወጣው መረጃ ይጠቁማል። በተጨማሪም አርሰናልና ሊቨርፑል አሌክስ ስኮትን መፈለጋቸው እንዲሁም የዝውውር ዋጋው 80 ሚሊዮን ፓውንድ መገመቱ ማንቸስተር ዩናይትድን ከዝውውር ውድድሩ ሊያስወጣው ይችላል። ወደ መጨረሻው መረጃችን ስናልፍ ማይክል ካሪክ አስደናቂ ታለንት ያለውን ታዳጊ በቅድመ ውድድር ዝግጅት ላይ እድል በመስጠት የራሱን ኮቢ ሜኑ ሊያገኝ እንደሚችል እየተነገረ ይገኛል። በ2023 የውድድር ዘመን ኮቢ ሜኑ በቅድመ ውድድር ዝግጅት ወይም ደግሞ ፕሪሲዝን ላይ ከአርሰናል ጋር ባደረገው ጨዋታ ድንቅ ብቃቱን አሳይቶ የማንቸስተር ዩናይትድ አማካይ ክፍል በመጠገን ከካዘሚሮ ጋር ጥሩ ጥምረት ፈጥሮ ሲጫወት ተመልክተነዋል። ዘንድሮም ከ3 ዓመታት በኋላ አሰልጣኝ ማይክል ካሪክ በካሪንግተን አካዳሚ ጂም ትዋይስ የተባለውን አስደናቂ ታዳጊ ማግኘቱ እንደ ጥሩ አጋጣሚ የተጠቀሰ ይገኛል። በአሁኑ ሰዓት በርካታ የክለቡ ዋና ተጫዋቾች በዓለም ዋንጫው ላይ በሚገኙበትና ማንቸስተር ዩናይትድ በዝውውር ገበያው አማካይ ለማስፈረም ከባድ ፉክክር ውስጥ በገባበት በዚህ ወቅት ይህ ታዳጊ ራሱን ለማሳየት ወርቃማ የሆነ ድል አግኝቷል። የማንቸስተር ዩናይትድ ችግሮች መፍትሄ ሁልጊዜ መጀመሪያ መፈለግ ያለበት በአካዳሚው ካሪንግተን ነውና አሁን ተረኛው መፍትሄ ጂም ትዋይትስ ሳይሆን አይቀርም። ጂም ትዋይትስ ጥሩ የቴክኒክ ብቃት ያለው የላቀ የኳስ ቁጥጥርና ድሪብሊንግ ስኪል እንዲሁም ወደፊት የሚሻገሩ ኳሶችን የማሰራጨት ከፍተኛ ችሎታ ያለው ባለተሰጥኦ ነው። ከዚህ ጋር ተያይዞ በካሪንግተን የሚገኙ ውስጥ አዋቂዎች የጂም ትዋይትስን ችሎታና ብቃት ከባርሴሎናው ፔድሪ ጋር እያነጻጸሩት ይገኛሉ። በተለይ ደግሞ ከሁለገብነት ወይም ከቨርሲቲሊቲ አንጻር በማንኛውም የአማካይ ክፍል ቦታ ላይ መጫወት የሚያስችል ብቃት አለው። እንደ ጥልቅ አማካኝ ወይም ዲፕ ላይንግ ፕላይሜከር፣ እንደ 8 ቁጥር ቦክስ ቱ ቦክስ ሚድፊልደር፣ እንደ 10 ቁጥር አታኪንግ ሚድፊልደር ሆኖ የመጫወት ብቃት አለው። ሌላው ጂም ትዋይትስ የሚታወቅበትና የሚወደድለት ችሎታው አስደናቂ የቅጣት ምት አጠቃቀሙና የማስቆጠር ችሎታው ሲሆን በዚህ ታለንቱ ከዴቪድ ቤካም ጋር ያመሳስላል። ጂም ትዋይትስ ያኔ በአሰልጣኝ ሩበን አሞሪም ጭምር የሚደነቅና በዋናው ቡድን ውስጥ ትልቅ እድል ሊያገኝ እንደሚችል እየተነገረለት ነበር። አሁን ደግሞ እንደ ማይክል ካሪክ ያለ የቴክኒክ ተጫዋቾችን የሚያደንቅ አሰልጣኝ ማግኘቱ ለጂም ትዋይትስ ትልቅ እድል ይመስላል። በዚህም መሰረት ጂም ትዋይትስ በሐምሌ ወር በሚጀምረው የቅድመ ውድድር ዝግጅት ላይ ብቃቱን በደንብ ካሳየ የማንቸስተር ዩናይትድን የዝውውር እቅድ ጭምር ሊያስቀይርና የኮቢ ሜኑንም ታሪክ ሊደግም እንደሚችል እየተነገረ ይገኛል። እንግዲህ ለዛሬ ያዘጋጀናቸው ማንቸስተር ዩናይትድን የተመለከቱ አጫጭር መረጃዎቻችን እነዚህ ነበሩ። እናንተስ ዛሬ ባነሳናቸው በተለይም ደግሞ የሊሳንድሮ ማርቲኔዝን የጉዳት ታሪክ እያሰባችሁ የኮንትራት ማራዘሚያ ሊሰጠው ይገባል ትላላችሁ ወይስ ማንቸስተር ዩናይትድ ጥንቃቄ ቢያደርግ ይሻላል? በተጨማሪም ማንቸስተር ዩናይትድ ማቲያስ ፈርናንዴዝን አለማስፈረሙ ትክክለኛ ውሳኔ ነው ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩኝ። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። United